ጓደኛቸው ሊሸኙ ተሰብስበው ጉዞ ሲያደርጉ አንዲት ተለየ ቤት ፒያሳ ላይ ይመለከታሉ። በጣም ያምራል። በላይት የተንቆጠቆጠ ነው። ዘናጭ ሰዎች የሚገቡበት ነውና ግራ በመጋባት በጣም ፈዚህ ይሄ ቤት ምንድነው ብለው ይጠይቃሉ። ከዛ በኋላ ግራ በመጋባት ዞር ብለው ሲሄዱ ከዛች ናይት ክለብ ፊት ለፊት እንግዲህ አንድ ሱቅ ይመለከቱና ሱቁ ጋር ሄዳሉና ባለሱቁን ይጠይቁታል። ባለሱቁም ጭፈራ ቤት እንደሆነና ሙዚቀኞች እዚህ በባንድ እየዘፈኑ ሰውን እንደሚያስደስቱና እንደሚያዝናኑ ያል ሙዚቀኛ የመሆን ፍላጎት የነበረው ሙሉቀን መለሰ ማለት ነው። መቼም ወደ ኋላ አይልም። የሚያገኛትን እድል ይጠቀምም የለ እና እኔ እኮ መቀጠር ፈልጋለሁ፣ ድምጽ ቆንጆ ነው፣ ሙዚቀኛ መሆን ይችላልው ብሎ ሲጠይቀው ባለሱቁም ቀና ሰው አይደለ አንድ ነገር ይመክረዋል። ምን ብሎ እዛ ቤት ሴትዮዋ ስላሉ የምትፈልገውን ነገር በደብዳቤ ጻፍና ጠይቀ ሄደ ስጣቸው በሐሳብ እንኳን መግለጽ ከከበደ ይለዋል። መቼም መካሪያ ሳጣም አይደል። ሙሌም ደግሞ ፈጣን ነው። እንግዲህ እስክሪብቶና ወረቀት ተቀብሎ እንግዲህ በደብዳቤ ፍላጎቱን ይጠይቅና ቀጥታ ይገባል ማለት ነው። ጓደኞቹ እየተሽኮረመሙ እሱን በድፍረት ሄዶ ፈጣን ባንድ የሚባል ነበር እዛ ፐርፎርም የሚያደርገው በለቱ ማለት ነው። እዛ ፈጣን ባንድ ለሰብሳቢው ደብዳቤውን ይሰጠዋል ማለት ነው። ደብዳቤውን ሲሰጠው ይመለከትና ፈገግ ይልና ሲለው ወይዘሮ አሰገደች ቁጭ ብሎ እየተዝናኑ ይመለከቱ ነበር፣ የናይት ክለቡ ባለቤት ማለት ነውና ካዩት በኋላ ምንድነው ብሎ ሲጠይቁት አይ ፈትነኝ የሚል ደብዳቤ ነው የሰጠው። ሙዚቀኛ የመሆን ፍላጎት አለው፣ ታዲያ ለምን አትፈትነውም ይሉታል። ሲያዩ እንግዲህ ሙሉቀን በቁንጣ ነው፣ እግሩም እንግዲህ እንደምታዩት እጅግ በጣም የልጅነትና የተጎሳቆለ ህይወት ስለነበረ እሱ ግን ምንም ተስፋ አልቆረጠም። እንግዲህ ሌላ ስራ ሰጣዋለሁ ካልሆነ ይሉና ወይዘሮ አሰገደ መድረክ ላይ እድል ይሰጠዋል። ሲፈተን በጣም የሚገርም የናለማየሁ እሸቴን የነጥላሁን ገሰሰን በሚያምር ቅላጼ በራሱ ዘይ ሲዘንፍ ነው እጅግ በጣም በመገረማቸው እዛ ውስጥ ለሚያስተናግዱና የሚዝናኑ ሴቶች ሁሉ በጣም በመገረማቸው ብር አሰባስበው 400 ብር ይሰጡታል ያን ቀን። ከዛ በኋላ ወይዘሮ አሰገደችም እጅግ በጣም በመደሰታቸው በድምጹ በቃ የለም ካኪ ሰፋለት፣ ሱፍም አሰፉለት፣ ይዘንጥ ፒስ ጫማ አድርጉለት እና ከዚህ በኋላ በወር ተቀጥረናል፣ በቀን 3 ብር በወር 90 ብር ተከፍሎታል ይባልና እንግዲህ የዛ ቤት ተቀጣሪ ይሆናል። ሙዚቃን በድፍረት እንግዲህ በመድረክም በባንድ ማለት ነው ለመጀመሪያ ጊዜ በወይዘሮ አሰገደች ቤት ጀመረ ማለት ነው ሙሉቀን መለሰ። እንግዲህ ከዛ በኋላ ከወይዘሮ አሰገደች ቤት በኋላ ምን ተፈጠረ የሚለው ደግሞ በሌላ ክፍል ይዤላችሁ እመጣለሁ። እኔ በሱፍቃድ ተገኘ። ፕሮግራሙ ጠይም ብር ነው። ከወደዳችሁን ፎሎ ማድረጋችሁን አትርሱ። እንደዚህም ኮሜንት አድርጉልን የሚሰራላችሁ፣ እንዲሁም ከሙሉቀን መለሰ ሙዚቃዎች የምትወዱትም ካለ በውስጥ መስመር እየገባችሁ ኮሜንት እንደምታደርጉት ተማመናለሁ። ሪፖስት ፌቨራይት ላይ ያስቀምጡት። አንዳንዴ ታሪክን ማየት መግለጽ ስትፈልጉ እንደ መረጃ ያገለግላችኋል ብዬ አምናለሁ። እኔ በሱፍቃድ ተገኘ። ፕሮግራሙ ጠይም ብር ነው። ጤና ይስጥልን።